ሰላም ውድ የአዲስ ኢንፎርመር ሚዲያ ቤተሰቦች፣ አሁን በዚህ ጠዋት የተሰሙ የዝውውር ዜናዎችን ይዘን ቀርበናል። መስን የተመለከተ ዘገባም አለን። አብራችሁን ስትቆዩ ሁሉንም ወደ እናንተ እናደርሳለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ አበረታቱን። በመጀመሪያም አርሰናልን ወደ ተመለከተ መረጃችን እናልፋለን። አርሰናል እንግዲህ ለቀጣዩ 2026-27 የፕሪሚየር ሊግ የውድድር ዘመን የአጥቂ ክፍሉን ለማጠናከር በርካታ አማራጮችን እየተመለከተ ነው የሚገኘው። ከነዚህ መካከል የስፔኑን ክንፍ ተጫዋች ኒኮ ዊሊያምስን ለማስፈረም ፍላጎቱን በድጋሜ አሳይቷል። አርሰናል ኒኮ ዊሊያምስን የማስፈረም እድል ለመፈተሽ ከአትሌቲኮ ክለብ ጋር አዲስ ግንኙነት ጀምሯል የተባለው ይህ እርምጃ የተወሰደው እንደ ሞርጋን ሮጀርስ ያሉ ሌሎች ተጫዋቾችን የማስፈረም ሙከራው ከከሸፈበት ወይም ደግሞ በቼልሲ ሃይጃክ ከተደረገበት በኋላ ነው ማለት ነው። ዘገባዎች እንደሚያሳዩት እንግዲህ ዊሊያምስ በኮንትራቱ ውስጥ ወደ 77 ሚሊዮን ፓውንድ ወይም ደግሞ 90 ሚሊዮን ዩሮ የሚጠጋ የመልቀቂያ አንቀጽ ወይም ሪሊዝ ክሉ የምንለው ነገር አለው ማለት ነው። ስለዚህ አርሰናሎች ይህን ለመክፈል እና ለመደራደር ዝግጁ መሆናቸው ነው የተነገረው። ምንም እንኳን አርሰናል ግንኙነት ቢጀምርም እስካሁን በይፋ የገንዘብ ጥያቄ አላቀረበም ወይም ደግሞ የመልቀቂያ አንቀጹን አልተጠቀመም ነው የተባለው። እንግዲህ ሚኬል አርቴታ የበጀት ሁኔታውን እየገመገመ ሲሆን ይህን ከፍተኛ የዝውውር ሂሳብ ለመሸፈን አንዳንድ ተጫዋቾችን ለመሸጥ ሊያስፈልግ ይችላል እየተባለ ነው። በዚህም እንግዲህ በአርሰናል ውስጥ ወሳኝ የሆኑ ተጫዋቾችም ሊሸጡ ይችላሉ ተብሎ ይታሰባል። እነማን እንደሆኑ ቆየት ብለን የምናየው ይሆናል። እንግዲህ ኒኮ ዊሊያምስ የ24 ዓመቱ ስፔናዊ እግር ኳስ ተጫዋች ነው። በአብዛኛው የሚጫወተው በአትሌቲኮ ክለብ እና በስፔን ብሔራዊ ቡድን ውስጥ በግራ ክንፍ አጥቂነት ነው። ፓምፖሎና የተወለደው ኒኮ ዊሊያምስ ከአምበል ወንድሙ ኢናኪ ዊሊያምስ ጋር በአትሌቲክ ቢልባኦ አካዳሚን ያደገው። በአሁኑ ወቅትም በዓለም እግር ኳስ ካሉ ተስፋ ሰጪ ወጣት ተጫዋቾች አንዱ ነው። ዊሊያምስ እንግዲህ ለስፔን ብሔራዊ ቡድን ወሳኝ ተጫዋች ሆኗል። በዩሮ 2024 ስኬታቸው የበኩሉን አስተዋጽኦ ያደረገ ሲሆን በቅርቡ በተካሄደውና በተጠናቀቀው የ2026 የዓለም ዋንጫ ፍጻሜ ላይም ታላቅ ሚና ተጫውቷል። በጨዋታው በ106ኛው ደቂቃ ላይ ፌራን ቶሬስ ለአሸናፊነት ያበቃውን ግብ እንዲያስቆጠር ወሳኙን የግብ ዕድል ያመቻቸለት ወይም ደግሞ አሲስት ያደረገው ኒኮ ዊሊያምስ ነውና ምን ያህል ለስፔን ብሔራዊ ቡድንም ለአትሌቲኮ ቢልባኦ ብሔራዊ ቡድንም ወሳኝ እንደሆነ ይገኛል። እንግዲህ ኒኮ ዊሊያምስ እስካሁን ያገኛቸው ዋንጫዎች መካከል የናሽናል ሊግ የምንለው በ2023-22 የተካሄደው ነው። የዩሮፓ ዋንጫ በ2024 የኮፓ ዴል ሬይ 2023-2024 እና የ2026 የዓለም ዋንጫን ያሳካ በዋንጫም እየተንበሸበሸ ያለ እየደመቀ ያለ ተስፈኛ ተጫዋች ነው ማለት ነው። እንግዲህ አርሰናል ምን ያህል ይፈልገዋል ወይም ደግሞ ኒኮ ዊሊያምስን ለምን ስልት ይፈልገዋል የሚለውን ስንመለከት የተለየ ፍጥነትና ተከላካዮችን በአንድ ለአንድ ወይም ደግሞ 1 የመግጠም ብቃቱ ይታወቃል ኒኮ ዊሊያምስ እና ይህ ደግሞ የተጋጣሚ የተከላካይ መስመር ላይ ለማስጨነቅ ከፍተኛ እርዳታ ያደርጋል የተባለው በዋናነት በግራ በኩል መጫወቱ ደግሞ ሳጥን ውስጥ በመግባት ወይም ደግሞ ለቡድን አጋሮቹ የግብ ዕድሎችን በመፍጠር ውጤታማ ያደርገዋል። ይህ የአርሰናልን ፈጣን የኳስ ቁጥጥር ስልት በእጅጉ ይደግፋል ተብሎ በአርቴታ ቡድን ውስጥ ታስቦበታል ማለት ነው። የአንድሮ ትሮሳርድን እንግዲህ ቡድኑን ለቆ ወደ ቱርክ ማቅናቱ ይታወሳል እና እሱን ተከትሎ አርሰናል በሜዳ ላይ በአጭር ጊዜ ለውጥ ማምጣት የሚችል ከፍተኛ ብቃት ያለው ተጫዋች ይፈልጋል። ዊሊያምስ በግል ክሎቱ የጨዋታው ውጤት የመቀየር አቅም ስላለው አርሰናል እንግዲህ በሀገር ውስጥም ሆነ በአውሮፓ ውድድሮች ተወዳዳሪ ሆኖ ለመቀጠል ለሚያደርገው ጥረት ወሳኝ ነው ማለት ነው። ለዚህ ደግሞ ሞርጋን ሮጀርስ ነበረ። እሱን በማጣቱ ትክክለኛ የሚተካው ትሮሳርድን የሚተካው ተጫዋች ዊሊያምስ ነው ተብሎ ይታመናል። ነገር ግን እዚህ ጋር የሚነሳ ትልቅ ጉዳይም አለ። በተለይም አርሰናል ደጋፊዎች ሁሌም የሚያነሱት ነገር አለ። ኒኮ ዊሊያምስ ወደ አርሰናል ቢመጣ ጋብሪኤል ማርቲኔሊ ይሸጣል ወይስ ደግሞ በአርሰናል ውስጥ እንደ አማራጭ ሆኖ ይቆያሉ የሚል ጥያቄ በርካታ ጊዜ በተደጋጋሚ እየተነሳ ይገኛል። ይህ ጥያቄ እንግዲህ በ2026 የክረምት የዝውውር መስኮት ከፍተኛ ግምት ሲሰጥበት ነው የቆየው። ይሁን እንጂ ወቅታዊ ዘገባዎች እንደሚያሳዩት ሁለቱ ጉዳዮች በቀጥታ የተያዙ አይደሉም ነው የሚሉት። በተለይም የአርሰናል እግር ኳስ ሁኔታን የሚከታተሉ ስፖርተኞች እና ጋዜጠኞች ማለት ነው። አርሰናል እንግዲህ ጋብሪኤል ማርቲኔሊን በ50 ሚሊዮን ዩሮ ለመሸጥ ዝግጁ ነው የሚሉ የተጋነኑ ዘገባዎች እንደውም ባየር ሙኒክም ከኢንተር ሚላን ፈላጊዎቹ ናቸው እያሉ በርካታ ዘገባዎች ሲነገሩ ነበረ። ነገር ግን ክለብ ውስጥ የሚመጡ አስተማማኝ መረጃዎች ግን የተለየ ምስልን ያሳያሉ። አርሰናል ኒኮ ዊሊያምስን ቢፈልግም ማርቲኔሊን የሚኬል አርቴታ ፕሮጀክት ዋነኛ ምሰሶ እንደሆነ ይቆጥረዋል። ተጫዋቹ ለቡድኑ ቀጣይ ስኬትና ግቦች ወሳኝ ሰው ተደርጎ ይወሰዳልና ስለዚህ የመሸጥ ነገሩ አነስተኛ ነው ማለት ነው። ክለቡ ኒኮ ዊሊያምስን ለመፈለግ የተነሳው ተጨማሪ ጥራት ያለው አማራጭና ስልታዊ ተለዋዋጭነትን ለመፍጠር እንጂ ያለውን ተጫዋች
ለመተካት እንዳልሆነም ይነገራል። አርቴታ በፕሪሚየር ሊግና በቻምፒየንስ ሊግ ጨምሮ በተለያዩ ውድድሮች ከፍተኛ ብቃቱን ጠብቆ መቀጠል የሚችል ሰፊ ቡድን ስብስብ ወይም ደግሞ ስኳድ ለመገንባት እየሰራ ነው። በዚህ ውስጥ እንግዲህ የማርቲኔሊ ሚናም ከፍተኛ ይሆናል ተብሎ ይታሰባል። ማርቲኔሊ በበኩሉ በቡድን ውስጥ የሚደረገውን የቦታ ተፎካካሪነት በተመለከተ በይፋ ሲናገር ለቦታው ለመታገል ዝግጁ መሆኑንና በዓለም አቀፍ ደረጃም አቅም ያላቸው ተጫዋቾች ወደ ቡድኑ መቀላቀላቸውን እንደሚደግፍ ገልጿል። በለንደን ደስተኛ እንደሆነና ለክለቡ የረጅም ጊዜ ግቦች ሙሉ በሙሉ ቁርጠኛ መሆኑን አሳይቷል እና ይህ ቁርጠኝነቱ ደግሞ አርሰናል ለቋሚነት ይዞት እንዲቀጥልም ያደርጋል ማለት ነው። ነገር ግን እነዚህ ጭምጭምታዎች ከየት መጡ ነው፣ እነዚህ ወሬዎች ከየት መጡ የሚለው የግራ መጋባት እንግዲህ የተፈጠረው አርሰናል በዚህ ክረምት እያከናወነ ላለው ከፍተኛ የዝውውር እንቅስቃሴ ነው ተብሏል። ሊያንድሮ ትሮሳርድ ቡድኑን በመልቀቁ አርሰናል በግራ መስመር ጥቃቱን ለማጠናከር መፈለጉ ከወሬዎቹ ጋር አንዱ የመጣ ነው ማለት ነው። ማርቲኔሊ ከቡድኑ እንደሚለቅ የሚገልጹ ወሬዎች አብዛኞቹ ጊዜ የሚመጡት የክለቡ ይፋዊ አቋም ከማንጸባረቅ ይልቅ የዜና አርዕስት ለመፍጠር ከሚሞክሩ የውጭ ሚዲያዎች እንደሆነም ተነግሯል። በአጠቃላይ አርሰናል እንደ ኒኮ ዊሊያምስ ያሉ ተጫዋቾችን በንቃት እየፈለገ ቢሆንም ማርቲኔሊ ለመሸጥ ግን የያዘው ይፋዊ እቅድ የለም። ይልቁንም አርሰናል ለዋንጫ ተወዳዳሪ ሆኖ ለመቀጠል ይበልጥ ተወዳዳሪና ጠንካራ የፊት መስመር ለመገንባት እየጣረ ነው ተብሏል። ሌሎች የዝውውር መረጃዎችን ስንመለከት እንግዲህ አርሰናል ጊማሬሽን ለማስፈረም ንግግር ከፍቷል። ሮጀርስ ደግሞ ወደ ቼልሲ የሕክምና ቀጠሮ ይዟል። የማን ዩናይትድና ሌሎች ወቅታዊ መረጃዎችን በተመለከተ እነግራችኋለን። እንግዲህ በጋው የዝውውር መስኮት በከፍተኛ ሁኔታ እየተካሄደ ሲሆን አርሰናል፣ ቼልሲ፣ ቶተንሃምና ሊቨርፑል እንደዚሁም ማንቸስተር ዩናይትድ ለቀጣይ የውድድር ዘመን ቡድኖቻቸውን ለማጠናከር እየሰሩ ይገኛሉ። መድፈኞቹ አርሰናልም ሞርጋን ሮጀርስን የማስፈረም እድል ቢያመልጣቸው ክርስቶስ ዞሊስን እንደሚያስፈርሙ ይጠበቃል። ይሄ የተረጋገጠ ጉዳይ ነው። በተመሳሳይም ብሩኖ ጊማሬሽን ለማስፈረም ፊታቸውን እና ግፊታቸውን የቀጠሉ ሲሆን ኒኮ ዊሊያምስም ለፕሪሚየር ሊጉ ሻምፒዮኖቹ እንደገና እንደ አዲስ ኢላማ መነሳቱ ከላይ ነግረናችኋል ማለት ነው። ቼልሲ አርሰናል ለሮጀርስ የጀመረውን ዝውውር በማክሸፍ ከአስቶን ቪላ ጋር በ117 ሚሊዮን ፓውንድ ስምምነት ላይ መድረሱ ተከትሎ የዝውውሩ ይፋዊ ማረጋገጫ በቅርቡ እንደሚጠበቅም ተገልጿል። የኢንግላንድ ኢንተርናሽናል ተጫዋቹ የሆነው ሮጀርስ በምዕራብ ለንደን ሊቀላቀል ይችላል። ምክንያቱም ቼልሲ ከክሪስታል ፓላስ ማዕከላዊ ተከላካዩን ለማስፈረም ንግግር ላይ ይገኛሉ። ማንቸስተር ዩናይትድ ከቶተንሃም ጎበዝ ወጣት ተጫዋች ታይናን ቶምሰንን የወሰዱ ሲሆን ለሜኑ ኮይኒ ጥረታቸውን ለመጨመር ተዘጋጅተዋል። በተመሳሳይ ክሪስታል ፓላስ ኢስማኤል ሳርን ለማስፈረም የመጀመሪያ ንግግሮችን ጀምሯል። ቶተንሃም በበጋው ወቅት እንግዲህ ከ200 ሚሊዮን ፓውንድ በላይ ካወጡ በኋላ ሳቪኒሆና ፔድሮ ኔቶን በአንድ ጊዜ ለማስፈረም ሲንቀሳቀሱ ይችላሉ እየተባለ ነው። በዚህም ሙከራዎችን እያደረጉ ነው። ሊቨርፑል በበኩሉ የስፔን የዓለም ዋንጫ ፍጻሜ ጀግና የሆነውን ፌራን ቶሬስን ለማስፈረም እንቅስቃሴዎችን መጀመሩ ነው እየተናገረው። አብዱልፋታው ከሌስተር ወደ ኢፒሲች የሚያደርገውን ዝውውር ተከትሎ የሕክምና ምርመራውን አጠናቋል። ስካይ ስፖርት እንደዘገበው ከሆነ ተጫዋቹ በ23 ሚሊዮን ፓውንድ የዝውውር ፓኬጅ ነው ዝውውር ለማድረግ የታሰበው። ከዚህ ጋር በተያያዘ ለአርጀንቲና ብሔራዊ ቡድን ደማቅ አቀባበል ሲደረግለት ሜሲ ግን ወደ ሀገሩ ሳይመለስ ቀርቷል። በፊፋ 2026 ዓለም ዋንጫ አርጀንቲና ሻምፒዮን ለመሆን ጥረት ብታደርግም በፍጻሜው በስፔን መሸነፏ ይታወሳል። ይህ ሽንፈት ግን የብሔራዊ ቡድኑ አባላት በሀገራቸው ውስጥ ደማቅ አቀባበል እንዳይደረግላቸው አላገደም ማለት ነው። ቡድኑ ወደ ሀገር ሲገባ በቀይ ምንጣፍና በወታደራዊ ማርሽ ልዩ አቀባበል ተደርጎለታል። በርካቶችም ኢዜዚያ በሚገኘው የሚኒስትሮ ፔስትራኒ ዓለም አቀፍ አየር ማረፊያ ተገኝተው ለቡድኑ ያላቸውን ድጋፍና ክብር አሳይቷል። ቡድኑ በቀይ ምንጣፍ አልፎ ወደ ቪአይፒ ማስተናገጃ በሚሄድበት ወቅት የአርጀንቲና ተወዳጅ የሆነው ሙቻቶስ ዜማ በማርሽ ባንድ ተዘምሮለታል። በስፍራው የነበሩ በሺ የሚቆጠሩ ሰዎችም በብዛት ነጭና ሰማያዊ ዣንጥላ ይዘው 10 ቁጥር ያለበትን የቡድን አምበል ሊዮን ሜሲን ማሊያ ለብሰው ይታዩ ነበር። ይሁንና በአውሮፕላን ተሳፍረው ወደ ሀገራቸው ከተመለሱ ተጫዋቾች ውስጥ ሜሲ አልነበረም። በእርግጥ የአርጀንቲና እግር ኳስ ፌዴሬሽን አስቀድሞ ሜሲን ጨምሮ በርካታ ተጫዋቾች እንደማይመለሱ በመግለጹ ደጋፊዎቹን ብዙም አላስገረመም ወይም ደግሞ አላሳዘነም ተብሏል። እንግዲህ ሜሲ አሜሪካ የቀረው ክለቡ ኢንተር ሚያሚ በሜጀር ሊግ ውድድር የመጀመሪያ ጨዋታውን ጁላይ 23 ስለሚያደርግ ነው። በመሆኑም አእምሯዊና አካላዊ ማገገም ላይ ለማተኮር እዚያው መቅረቱን መርጧል ነው የተባለው። ይሁን እንጂ በርካታ ዘገባዎች እንደሚገልጹት በዓለም ዋንጫው ከፍተኛ ድካም ውስጥ የገባው ሜሲ በኢንተር ሚያሚ የመጀመሪያ ግጥሚያዎች ላይ ላይሰለፍ ይችላል ነው የተባለው። ይህ በእንዲህ እንዳለ የአርጀንቲና ብሔራዊ ቡድን አባላት ከአየር ማረፊያ ከወጡ በኋላ በግልጽ አውቶቡስ ውስጥ ሆነው ከየከተማውን እየተዘዋወሩ ሲሆን የአቀባበል ስነስርዓቱም የተጠናቀቀው በሊዮኔል ሜሲ
ማሰልጠኛ ማዕከል ነው ተብሏል። በማሰልጠኛ ማዕከሉ የፌዴሬሽኑ ኃላፊዎችና የሀገሪቱ ከፍተኛ ባለስልጣናት ለቡድኑ አበባ በመስጠትም ጭምር ላደረጉት ጥረት ምስጋና አቅርበውላቸዋል የተባለው ውድ የአዲስ ኢንፎርመር ሚዲያ ቤተሰቦች ለዛሬ ያዘጋጀናቸው ስፖርታዊ መረጃዎች እነዚህ ናቸው። መልካም ጊዜ